ይሰርቅለታል። በቃ ሁሉ ነገር ኃጢአት የሆነ ሁሉ ይሰራለታል። ተሳድቦ እንዴት ሰው ነው? ይህን የምንመለከተው እንዴት እንደሆነ ዝም ብዬ ቀለል አድርጌ ልንገራችሁ። ለምሳሌ አንድ የሰከረ ሰው ለምሳሌ አናቱ እስኪዞር የሰከረ ሰው አጠገባችሁ ይመጣና ምናልባት ብዙ ጊዜ ዩኒቨርሲቲ ተማሪዎች ልታውቁት ልታስታውሱት ትችላላችሁ እና እንደው የባጤ ቆጡን ተኮለታትፎ ያወራችኋል፣ ይስቃል ምናምን። እንዴት ነው የምትመለከቱት? እንደዚህ ብላችኋል። ለምን? ጤነኛ ስላልሆነ በጤናው ስላልሆነ አይደል? ልክ እንደዛ ነው እየተመለከትን ያለ ነው። እኛ በጣም ትናንሽ ልጆች ባይዘዌ በእነሱ ጊዜ እኛ ምን ያህል ደቃቃ ልጆች እንደነበርን እንግዲህ ምንም ግልጽና ግልጽ ነው። ሰው አሁን አድገን ሳይሆን እሱ አንሶ እንደዚህ ለመልስ ራሱ መድረሳችን ይሄ ያሳፍራል። እኛ እናፍራለን። እንደው በጣም በእውነት ማለት ነው። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። እየሳቅን የምንጨርሰው ለምን? የምትናገረው ነገር የለም። የምትናገረው ስድብና ሳቅ ነው። የለህማ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። እኔ ስራ ላይ እንዳለው አውቋል። ይኸውልህ ሐዋሳ ይህን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እሺ ይሄኛው ደግሞ ሌላ ምንድን ነው? ይሄ ያጓራል ምናምን እንደዚህ አይነት ቃላት ስላሰማዋችሁ በጣም ይቅርታ። እሺ ለእናንተ ስላሰማዋችሁ ማለት ነው። ለምን የሚመጥንም አይደለም ለዚህ ላይፍ ንግግሩ። እሺ በአጠቃላይ አሁን ዲያቆን ዘማርያም ይህን ጥሪ ሲያቀርብለት ትዝታው ሐዋሳ ነው፣ ቆይ ተወጥሯል ምናምን እንደዚህ ብሎ አይደለም። ዩሲ እንደዚህ ብሎ አይደለም። ለምን ይህን ሁሉ እንዳልኳችሁ ነግራችኋለሁ፣ በአንድ ጥቅስ ማለት ነው። አሁን እሱ ጀጅ እያደረገ ነው። በቃ ልክ የእሱን መወጠሬን አይቶ ለምን ምንም ሁን በነገራችን ላይ ኦኬ፣ ምንም ሁን ስራ ጨናንቆ ዋልም እደርም ጥሪ መቅረብ ዘማርያም መብቱ ነው፣ ትክክልም ነው ያደረገው እና በቃ አንሰ ተገኝተሃል። እሺ አንሰ ተገኝተሃል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ። አየር ላይ እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ የሐዋሳውን ጨርሼ ስመጣ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምፅ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምፅ መቅዳት ነው። ባይዘወይ እስካሁን እያያችሁ ያላችሁት የምን ምሳሌ ነው? አድ ሆምኔም ፋላሲ ይባላል። ሎጂካል ፋላሲ ነው። ተፋልሶ የተፋልሶ አይነት ነው። እሺ እና ይህንን ተፋልሶ ሰዎች አውቀውም ሳያውቁም ሊያደርጉ ይችላሉ። እና ወዴት ይወስደዋል? ይሄ እነዚህ ተፋልሶች ወይ ደግሞ እነዚህ ፋላሲዎች ምንድነው ፖይንታቸው? ውይይቱ ወይ ደግሞ የተነሱበትን ዓላማ ኮንክሉዥኑን የተሳሳተ ያደርገዋል። ኦኬ እሺ፣ የተሳሳተ ያደርገዋል። ምንም ነገር እንዳትረሱ። ስለዚህ ብዙ ጊዜ ፋላሲ ተገቢ የሆነበት ቦታ ሊኖር ይችላል። እሱ እንግዲህ ዲቤት ላይ ነው የሚሆነው፣ እንደዚህ አይነት መልስ ላይ ሳይሆን ማለት ነው። ዘማርያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው እና ሰማሁት አንዳንድ ያላቸውንም በአጭሩ። ከዚህ በኋላም ከዚህ በፊትም እንድትመለከቱት የፈለግኩት ምንድን ነው? ስድብ ነው የተጠየቀው በጨዋነት እና አንዴና ለመጨረሻ ጊዜ እንትን ብዬ ወደ ወንድሞች እሄዳለሁ። የተጠየቀው በጨዋነት ምንድን ነው? ና ውይይትን እንወያይ። እሺ መጽሐፈ ምሳሌ ምዕራፍ 18 ቁጥር 17 እንዲህ ይላል። ላንብላችሁ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ እሺ ባልንጀራው ግን መጥቶ ይመረምረዋል። ስለዚህ ያ ባልንጀራ የተባልነውን እኛ ክርስቲያኖች ታናናሽ ወጣቶች ነን እና ወደ ፍርድ የገባ ልክ አሁን ለምሳሌ ለመፍረድ አሁን አይታችሁታል አይደል? ለመፍረድ ነው እሱ አያውቅም፣ እሱ ድኩማን ነው፣ እሱ ዝንባም ነው፣ እንደዚህ
መልስ የሌለው ስድብ ተኮር ፐርሰናል አታክ ብቻ ማለት ነው። እንደዚህ የሆነውን ጀጅመንት እንዳለ ሲያወራ ምን ይመስላል? እሱ ሊቅ ይመስላል። እኔ ሊቃውንት ጋር ነው እንደምወያየው ካባ ለብሼ እመጣለሁ ምናምን እኔ እንትን ነኝ እኔ ቄስ ነኝ። ላየው ሰው ምን ይመስላል? ጻድቅ ይመስላል፣ እውነተኛ ይመስላል። ለዛ ነው ይኸው መጽሐፈ ምሳሌ ወደ ፍርድ ቀድሞ የገባ እሺ፣ ቀድሞ መልስ መስጠት የጀመረ ራሱ እንደዚህ አይነት ሰው ማለት ነው። ያልተጠየቀውን የሚለፈልፍ ያልተገረፈውን ማለት ነው። የአቦን ግብር የበላ ቀድሞ ይለፈልፋል አሉ። ስለዚህ ከዛ በኋላ ግን እውነተኛው ባልንጀራው ምን ይለዋል? ተሳስተሃል። ያው መተንኛ እንደዛ እያልነው ነው። እና ስህተቱ ከትምህርት ብቻ አይደለም። የምነግራችሁ ነገር ንግግር አያውቅም። ራሱ ንግግር ምን መናገር እንዳለበት ማለት ነው። እሺ ንግግር አያውቅም። እና በጣም እንግዲህ እግዚአብሔር አምላክ ልቦና ይስጠው። እና ከዚህ በኋላ ምንድነው የምናደርገው? እኔን በተመለከተ ወንድሞችንም እዚህም ያሉትን ባወራኸው ልክ ስለምትሳሳት እያንዳንዱን አናልፈን ቪዲዮ እንሰራለን። የምንሰራ ልክ እንደዚህ መጽሐፍ ምሳሌ ላይ እንዳለው እንመረምርሃለን፣ እናርመሃለን በትምህርት ማለት ነው። ባወራህ ቁጥር ስተት ስለምትተፋ ማለት ነው። ካባውን ከመልበስ በፊት ትምህርቱ ነበር የሚቀድመው። በቤተክርስቲያናችን አስተምህሮ ካባው አይሰጥም። መጀመሪያ ምንድነው ትምህርቱ ነው የሚሰጠው። ከትምህርቱ በኋላ ነው ካባው የሚመጣው። አንተ ቄስ ሆነ ሊቃውንት ላንተ አይመጣል። ለምን? ቀድመ ካባውን የተቀበልከው እና እሱን ደግሞ ራስህ ነህ የተናገርከው፣ እኛ አይደለንም። እኛማ ይሄው ዲያቆን ዘማርያም በፍቅር በትህትና አክብሮ ጠራ። እቀበላለሁ አልቀበለም ዝም ማለት ከናከው በቃ ዝም በል። ኦኬ። በነገራችን ላይ ይሄ ካባ ጥምጣ ቄስ ነበርኩ ምን የአይሁዳዊ ባህሪ ነው በነገራችን። እሺ ያው እየተማማርን አይደል? ሮሜ ላይ ህግ ተቀብለናል የኛ ነው እንድ ባዶ ናችሁ አይደል የሚላችሁ ሰው ባዶ ነው። እግዚአብሔር አምላክ ይድረስል። ቀጥሉ። ልደትሻ እንኳን ደህና መጣ። ሐሳብ ስጡና ወደ ትምህርታችን እንግባ። ቴንክ ዩ ልደት ሰላም በለልና እንቀጥል። እንኳን ደህና መጣ ተፋሰ አለ ልደት። ኦኬ አይ ቲንክ ዲቆ ያወራለሁ። ናትሻ አንዴ ይቅርታ ሰላም ብያለሁ ሁላችሁ ነው። ለማንኛውም ናቲ የሰጠ ቃልዮት ያሰማልንና ብዙ ፖይንቶችን እዚህ ላይ ማየት እንችላለን። የመጀመሪያ ክርስቲያኖች ማስተዋል ያለባቸው አሁን አክቹአሊ ካበደ ቆይቷል። እውነት ለመናገር አሁን ይህን ስናገር ይቅር በሉኝ፣ ካበደ ቆይቷል። ማለት ከንግግሩ ከስድቡ ከምኑ የተነሳ በጣም ነገሩ ከቤተ ክርስቲያን አስተምህሮ እና ከቤተ ክርስቲያን እውቀት አንጻር አይደለም። ነገሩ ከፐርሰናል ከራሱና ከወጣበት ያው የወጣበትም ታውቃላችሁ ሁላችሁም። ከዛ የተነሳ ቤተ ክርስቲያንን በጣም ይጠላታል። እንደምንም በምንም ቤተ ክርስቲያንን አታክ ለማድረግ ነው የሚፈልገው። በቃ በምንም ይሁን አላ የግል ቂም ያለው ሰው አንድ ሰው ከግል ቂመኛ ጋር ሆነ እንዴት አድርጎ ማጥፋት እንዳለበት ነው የሚያስበው። ለማድረግም በቃ ሁሉ ጊዜ የሚናገረውን አቅም ቂመኛ ሰው እንደዛ ነው። ይህ ሰውም አዘ ፐርሰናል ወስዶ ከቤተ ክርስቲያን እንደ ቂም ነው እንጂ it's about ትምህርት አይደለም። ትምህርት ጋር አልደረሰም። ትምህርት በሄደበትም ጨራሹ አልሄደም። ትዝታው ይቅርታ አድርግልኝና ትዝታው ትምህርት በሄደበት እንኳን አልሄድክም። እስቲ ልቃውንት ለአንተ ለመቅረብ ማለት ነው እንኳን ልቃውንትን ተዋቸው። ልቃውንት ለአንተ ለመቅረብ የትኛው ጉባኤ ቤት ነው የተማርከው? እስቲ የትኛው ቴዎሎጂ ነው ያለፍከው? ማለት በቴዎሎጂ ደረጃ እንኳን እስቲ ለማለፍ እኮ የሆነ የተወሰነ እንኳን ተምሬያለሁ ለማለት የትኛውን እስቲ ንገረን። ልቃውንት ጋር አትሄድ። እንኳን ልቃውንት ጋር አይደለም፣ እንኳን ዲያቆን ዘማርያም አይደለም፣ እንኳን እኛ አይደለም እታች ማለት ኖርማል ምዕመን የተባለ የምር አንተን አይመጥ ማለት ከአንተ ጋር አትመጥናቸው። ምዕመን ኖርማል ምዕመን የተባለ ማለት ነው በእውቀት አንጻር ከተለካካንም ማለት ነው። እና እግዚአብሔር በሚያውቀው በዚህ ልክ ደግሞ ራስን አኮፍሶ እኔ እንደዚህ ካባውን ይዞ አልመጣም እንዲህ አርጎ ኧረ በጣም ያምርብሃል። ኧረ ማማር ላይ አይደለም ጉዳዩ፣ ስለለበሰ ስለ ውፍረትና ስለ እንትን አይደለም፣ ስለ እውቀት ጉዳይ ማለት ያን ካባ
መርካቶ እንደሚገኝ የማያውቁ ሰዎች ስለሚከታተሉት እኮ ነው። አሁን ለነሱ ነው ገብተዋል ይላሉ። ኦኬ እንዲህ ካባውን እኮ አድርጎ መጣ አንተ ማለት የዛሬ ስንት ዓመት ሲወገዝ ይዞት የወጣው ካባ ኧረ አይደለም አዲስ ነው፣ ዲዛይኑም አዲስ ነው እናውቃለን እኮ እና መርካቶ አለ ሰው። ካባ የእውቀት መለኪያ አይሆንም። ካባ የእውቀት መለኪያ ቢሆን ኖሮ ጥምቀት የወጡት እንዳለ ምንድን ናቸው? ሊቃውንት ናቸው። ኦኬ ወረብ የሚያቀርቡ ሁሉ ሊቃውንት ነገራችን ላይ ሁሉ ዲያቆናቶች ለብሰንም ሌላ አገልግሎት ላይም እንጠቀማለን እና ብዙዎቹ ሊለብሱ ይችላሉ። ያ አይደለም ግን በቃ ትልቁ ነገር ምን እያልን ነው? እውቀት ላይ በቃ ቤተክርስቲያንን ከመሳደብ ይልቅ ቢያንስ የተወሰነ እውቀትን ይዘህ እስቲ ማስረጃን ይዘህ ናና ሞግት። በቃ ሙግት አይደል? ለምንድነው ካልፈለጥኩ ካልቆረጥኩ ጋር ምን አስኬደ? ለምንድነው ነጠላ ለብሶ እንዲያጣ ምን ስድብ ጋር አስኬደ? አሁን ከምኑ ጋር አያይዘህ ነው አሁን ስድብ ጋር የሄድከው? ለምን ጀስት እንትን አቀረበልህ አይደል? አሜን። አልችልም ካልክ በቃ አልችልም፣ አትችልም ታቆማለህ። አይ እችላለሁ ካልክ ደግሞ ማስረጃዎችን አምጥተህ እሺ። ሌላ ደግሞ እሱስ ማን ወክሎ ነው አሁን የሚወያየው? የትኛው ፕሮቴስታንት ወክሎ ነው የሚወያየው? ደብዳቤ አጽፈና ያለው ሰውዬ ቆይ አንድ ላስታውሳችሁ። ምን አለ ዶክተር ቄስ ዘበነ ከመጡ እወያያለሁ፣ እንዲያውም በቃ ሰው ባለበት ሁሉ እወያያለሁ አለ። ለምንድነው ቄስ ዘበነን እንትን ያላለው? ደብዳቤ አጽፈና ያላላቸው? ወይስ የቄስ ዘበነ ወይም ደግሞ የሌሎች ሊቃውንት ህጋዊ ነው፣ የዲያቆን ዘማርያም ህጋዊ አይደለም? ወይስ የኛ ድቁና ህጋዊ አይደለም በሱ ቤት? ወይስ እኔ በጣም ይገርመኛል። እና ስናስብ አንዳንዴ ጅል ሊያደርጉን ያስባሉ። እኛ ግን ጅሎች አይደለም። እርድናንም አይተናል። በተለይ ደግሞ ቢያንስ ከእናንተ ይልቅ በአሁኑ ዘመን የተወለድ ነው። እናንተ እንግዲህ ቢያንስ በዕድሜ ሄዳችኋል። አሁን ዘመን የተወለድነውን ልጆችን በጥቂቱ ሊሸውዱን አትችሉ። ፋሮች አይደለንም ልልህ ነው። እና ለማንኛውም ስድብንም ቀንሰ ምናምን ከተቀበልክ ተቀበል እና የት ቤተ እምነትም እንደወከልክ በዛውም ንገረን። ቤተ እምነት የለህም። ሙሉ ወንጌል ሆን ሉተራኑን የትኛው እንደሆን ካናቀን እስካሁን ድረስ ከፕሮቴስታንቲዝም ማለት ነው። በኋላ ነስተዋል አስታውስ። እሱም ተጠርቷል እንግዲህ አልተናገረም፣ ምንም አላለም፣ አልተሳደበም፣ ምንም አለ፣ ዝም ብሏል። እስቲ እንግዲህ እሱንም እየጠበቅን ነው እና ዮናታን እስቲ አንተም ተቀበል። እሺ ለማንኛውም ቀጥሉ በቃ። እሺ ልደት አለ እንዴ? ኦኬ ሶ ቲንክ የሚመች ቦታ አይደለም መሰለኝ። ስለዚህ ወደ